ክብሬናት ማረጌ ይህን ቤት ይዘሽ ለምን በጣሽ? ወይም ሀገር ገብተን ምን የማይሰራ ነገር ወይም ምንድነው የሚያዋጣን? ሀገራችን ገብተን የምንሰራው ምን ያዋጣል ብለሽ ታስቢያለሽ? ብላችሁ በሰጣችሁኝ አስተያየትና ኮሜንት ዛሬ ደግሞ በአዲስ ቪዲዮ ከች ብዬላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተንሻ ቻናል ቤተሰቦች ሰላም ጤና ይስጥልን። በያለንበት ሰላማችን ብዝት ብዝዝት ይበልን እያልኩኝ ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሀሳብ አስተያየት በኮሜንት እያደረጋችሁ አበረታቱኝ። ነባር ቤተሰቦቼ ለምታበረታቱኝ ላይክ፣ ሼር ለምታደርጉልኝ ከልብ ከልብ አመሰግናለሁ ማለት ነው። ዛሬ አቀባበል ከቤተሰብ ጋር ደስ የሚል ጊዜ ስላሳለፍኩኝ ወይም ለኔ የተመቸኝን ለእናንተም ላጋራችሁ፣ የሰው ደስታ የሚያስደስታችሁ ስላላችሁ እሱን ላጋራችሁ ብዬ ነው ከች ብዬ በአዲስ ቪዲዮ ዛሬ የመጣሁት ማለት ነው። ቪዲዮውን ተከታተሉት እስከ መጨረሻው። እዚህ ጋር ቤት ከወንድሞቼ ከቤተሰቦቼ ከመወዳቸው ከማከብራቸው ቤተሰቦቼ ጋር ዘና ፈታ እያልን ቡና እየጠጣን ነበረ። ቪዲዮ ግን በጣም የጸዳ አይደለም፣ አቀራረጹን ትክክል አልመጣልኝም። ለቪዲዮ በጣም ይቅርታ፣ ከምንም በላይ ይቅርታ እየጠየቅኩኝ ቪዲዮውን ተከታተሉት። በጣም ደስ የሚልና ጊዜ ስላሳለፍኩኝ እኔን ያስደስተኝን እናንተንም ላጋራችሁ ብዬ ነው። ብዙዎቻችሁ በቀደም በለቀጥኩት ቪዲዮ ይህንን የመሰለ ቤት ካለሽ ለምን ጥለሽው መጣሽ? ስደት ሁልጊዜም ስደት ነው እያላችሁ በኮሜንት ላይ ነበር። ልክ ናችሁ። አንዳንድ ጊዜ አይመስለንም። እዚህ ጋር በቃ ደስ የሚል ጊዜ ከቤተሰቦች ጋር ቡና ፈርሸን ምናምን መዝናኛ ቦታ ሄደን አቤት ያቀል በጣም ነበር የሚያስደስተው። እዚህ ጋር ከእህቶቼ ጋር ከወንድሞቼ ጋር በጣም ነበረ። እዚህ ጋር እየተመራረቅን እናቴ ወንድሜን እየመረቀችው ቡና እየጠጣን ነበረ ሁላችንም ማለት ነው። ሀቂቀተን ስደት ሞልቶ አይሞላም። የማንኛችንም ህይወት አላህ አሳክቶልን ያሰብነውንና ያለብነውን አሳክቶልን ሁላችንም ለሀገራችን ያብቃን። ወላሂ እኔ እንጃ በዚህ በረመዳን ይሁንበት እኔ ዱአ እያደረኩ ነው። ወላሂ በጣም ይከብዳል ስደት ብዛት። ኢትዮጵያ ደርሰን ስንመለስ ቤተሰብ አይተን ስንመለስ ብዙዎቻችን እኔ የተሰማኝን ስሜት ይሰማችኋል ብዬ አስባለሁኝ። በጣም ይከብዳል። በጣም የቤተሰብ ፍቅር፣ የቤተሰብ ናፍቆት፣ እንደገና ሰው ተገናኝቶ ከቤተሰቦቹ ጋር ተመልሶ መምጣት ያስጠላል። በጣም ነው የሚከብደው ከምንም በላይ ማለት ነው። ሀቂቀተን ብዙዎቻችሁ በቀደም በሰጣችሁኝ ኮሜንት ላይ ለምን መጣሽ ቤተሰቦችን ጥለሽ ወይም ይሄን የመሰለ ቤት ጥለሽ ምናምን ስላላችሁኝ ልክ ናችሁ። ቢሆንም ግን ደግሞ ቤት ብቻውን ምንም አያደርግም። የራስ የምትሉት ነገር መስሪያ ቦታ ወይም የመንቀሳቀሻ ነገር ግድላል። ቤት ብቻውን ምንም አያደርግም። እኔ የተማርኩት ቤት ብቻውን ምንም እንደማያደርግና የመንቀሳቀሻ ነገር የግድ እንደሚያስፈልገን ነው የመጣሁት። ብር ኢትዮጵያ ይዞ በእጁ የገባ ወይም የሆነ ነገር እዚህ እያላችሁ አሁን ደህና ቤተሰብ ያለው የሚያንቀሳቅስ ቤተሰብ ያለው የሆነ ነገር ተከፍቶ ሁለተኛ ስደት እንዳትመኙ የሚያደርጋችሁ ኢትዮጵያ ምድር ጥሬ ብር ይዞ መግባት ሳይሆን የሆነ ነገር የራሳችሁ የምትሉት ነገር ከፍታችሁ መግባት። ለምን ስትገቡ ብር ሳይሆን ወጭ ብቻ ሳይሆን የሚቆያችሁ ገቢም ነገር ሲኖራችሁ ደስ ይላል። የመረጋጋት ሀገር ላይ የመረጋጋት ባህሪ ይኖራችኋል ብዬ ነው እኔ የማስበው፣ እንደኔ ማለት ነው። እንደኔ ከሆነ የሰው አስተሳሰቡ ልክ እንደ መልካችን ይለያያል። ግን ብር ብዙዎቻችን አሁን ጥሬ ብር ይዘን እንሄዳለን። አሰብነው ቦታ ሳንደርስ ያ ብር ያልቅና ሁለተኛ ስደት እንመኛለን። የብዙዎቻችን ሀሳብ የብዙዎቻችን አስተያየት ደግሞ ልክ እንደዛው ነው የሚመጣው። ለምን ጥሬ ብር ነው ይዘን የምንሄደው። ወይም ሀገር ስንገባ ደግሞ ወይ ቤታችን ወይ የሆነ ነገር ደግሞ እንዳሰብነው ላይሆን ስለሚችል ስደትን ሁለተኛ እንደተመራጭ አድርገን ስለምናየው ነው የምንሳደደው። አንዷ እህቴ ደግሞ በኮሜንት እንደዚሁ አገር ገብተን ምን ብንሰራ ያዋጣል ብላ ኮሜንት ጽፋለች። አገር ገብተን የሚያዋጣው እንደኔ ሁሉም በየሀገሩ ይለያያል። እንደኔ ግን ምግብ ቤት ነገር እንደዚህ ቡቲክ ልብስ ጫማ ቤት ወይም አንዳንድ ነገሮች አስፈላጊ ጥሩ አይደለም። ክብሬናት ማረጌ
አስፈላጊ አይደለም። ምግብ ነገር ቢካፈል ያዋጣል ባይ ነኝ።